የአማራን የህልውና አደጋ ከመከላከል ትግል ጋር የተያያዙ የተመጠኑ የግል መልከታዎች የካቲት 2017 ባንዳርጋቸው ጽጌ ክፍል 4 ወዳጅ ማብዛት ጠላትን መቀነስ የአማራ ስትራቴጂ እንኳን ለህልውና መከበር የሞት ሽረት ትግል የሚያደርግ የአማራ ህዝብ ቀርቶ በሁሉም ዘርፎች ማንንም አይገዳደረኝም የሚል ወታደራዊ ኢኮኖሚና ቴክኖሎጂያዊ አቅም አለን የሚሉ ሀያላን መንግስታት ወዳጅን ማብዛት ጠላትን መቀነስ የሚል ስትራቴጂ አላቸው። በአማራ ህዝብ እንቅስቃሴ ውስጥ ትግሉን በሀገር ቤት የሚመሩትም ፋኖች ይሁኑ እነሱን እንደግፋለን የሚሉ በውጭ የሚገኙ አካላት ይህን መሰረታዊና ለህልውና ትግሉ ወሳኝ የሆነን ጉዳይ የተረዱት አይመስልም። ትልቁ የአማራ ህዝብን ለድል የሚያበቃው በአማራነቱ ለዘመናት ጥቃት ሲደርስበት የነበረውን አማራ በአንድ ጠንካራ አደረጃጀት በጋራ እንዲሰባሰብና በጋራ እንዲታገል ማድረግ ነው። ይህ ሁኔታ በአፋጣኝ መሬት ላይ ባሉ የፋኖ አካላት መካከል መግባባት ተፈጥሮ አንድ ወጥ የሆነ የጋራ ፖለቲካዊና ወታደራዊ አመራር እንዲፈጥሩ የሚጠይቅ ነው። ይህ ጉዳይ ወሳኝ ጉዳይ እንደሆነ እየታወቀው ሁሉም ፋኖች ሁሉን ነገራቸውን እርግፍ አድርገው የአማራን ህልውና ለማስከበር በረሃ እንዳልገቡ ከቅርብ ጊዜ ወዲህ በፋኖ መሪዎች መካከል አደባባይ መውጣት የቻለ ስም መጠፋፋትና መዛዛት እያየን ነው። ይህ አደገኛ አዝማሚያ በጊዜ ካልታረመ በህልውና ትግሉ ላይ ትልቅ መዘዝ ማስከተሉ አይቀርም። የሀገር ቤት የፋኖ አመራሮች በአፋጣኝ የጋራ አመራር መስርተው የአማራን ህዝብ ለከፍተኛ እልቂትና ስቃይ የዳረገውን አገዛዝ ለማስወገድ ማድረግ የሚገባቸውን እንዳያደርጉ በውጭ ሀገር የተቀምጠው የልዩነትን አጀንዳ የሚገፉ ገንዘብና ሚዲያ ያላቸው አካላት ድርጊታቸው በመከረኛው የአማራ ህዝብ ላይ ሊያስከትለው የሚችለውን ከባድ መዘዝ ተረድተው ወደ ቀልባቸው ሊመለሱ ይገባል። በትግል ስራ ላይ ከሚውሉ ስትራቴጂዎች መሃል የጠላትን ካምፕ ገዛና ድጋፍ ማሳነስ፣ የራስን ካምፕ ገዛና ድጋፍ ማሳደግ የሚለው ስትራቴጂ ይገኝበታል። በዚህ አኳያ የአማራን የህልውና ትግል የሚጎዱ በርካታ ስህተቶች ሲፈጸሙ ይታያል። ከነዚህ ስህተቶች አንድ የአማራ ጠላቶች ከሆኑ ካምፖች ትግሉን ለመደገፍ የሚመጡ ግለሰቦችን ማስበርገግ አንዱ ነው። በዚህ ጉዳይ ላይ ትግሉ ሊከተለው የሚገባው ስትራቴጂ የመጡትን ማስበርገግ ሳይሆን ከጠላት ጋር አብረው የሚሰሩትን ኑ ተቀላቀሉን እናት አባታችሁን ከሚገድል ጨፍጫፊ ጋር እንዴት ተባበራላችሁ እጃችን ዘርግተን እንቀበላችኋለን የሚል ቅስቀሳ በማድረግ ወደ ትግሉ መሳብ ነው። ሲመጡም በሙሉ ወገንተኛነት ማስተናገድ ነው። ሌላው ሁሉም ሰው እኩል የትግል አስተዋጽኦ የሚከፍለው መስዋዕትነት በታሪክ ኖሮ አያውቅም። መሬት ላይ ያሉ ፋኖች በህይወታቸው ይከፍላሉ። ሌላው ከለት ጉርሱ ከፍሎ ፋኖ በመመገብ ይከፍላል። ሌላው ካለው ዳጎስ ያለ ሀብት ያበረክታል። የሌለው እንዳቅሙ አንዳንዱ ደግሞ በጉልበት ይረዳል። እቃ በማመላለስ ሌላው መረጃ በመስጠት ይተባበራል። ከዛም አልፎ ከጠላት ጋር መተባበር ይቻላል። እነዚህ የትብብር አይነቶች በመጠናቸው ቢለያዩም ለትግሉ የራሳቸው አስተዋጽኦ አላቸው። ታጋይ አንተ ድጋፍ ትልቅ ነው ያንቺ ድጋፍ ትንሽ ነው ብለው ድጋፎችን አያጣጥልም። ሁሉንም አመስግኖ ይቀበላል። እዚህ ላይ የሚሰራ ስህተት ስላለ መስተካከል አለበት። ሌላው ከፋኖች የጋራ አመራር መፍጠር በመለስ የአማራው የህልውና ትግል የሚሳካው በራሱ በአማራ አጠቃላይ ማህበረሰብ ውስጥ በሚፈጠረው የመንፈስና የድርጊት አንድነት ነው። ዛሬ በስልጣን ላይ ያለው አገዛዝን ለማስወገድ ሆነ ነገ በቦታው ሊተካ የሚችል አዲስ መንግስት የአማራን ጥቅም አስከባሪ እንዲሆን ማድረግ የሚቻለው ስፋት ያለው የማህበረሰብ ክፍል በተደራጀ መንገድ ትግሉን እንዲቀላቀል እንዲደግፍ በማድረግ ብቻ እንጂ በሰበብ አስባብ እንዲመናመን በማድረግ አይደለም። ከዚህ በተጨማሪም የአማራውን ስቃይ ከሚያራዝሙ ጉዳዮች አንዱ ከአገዛዙ ጋር በመተባበር የአማራን ህዝብ የህልውና ትግል የሚገዳደሩ አካላት መኖራቸው ነው። እነዚህ አካላት በጅምላ የአማራ ጠላት አድርጎ ማቅረብ የሚደግፉት መንግስታዊ አገዛዙ ሲወድቅ ዋጋቸውን እንደሚያገኙ የሚያደርግ ማስፈራሪያ ማሰራጨት ፍላጎት ቢኖራቸውም የህልውናውን ትግል መቀላቀል ድፍረት እንዳይኖራቸው የሚያደርግ ነው። እንኳን መካከለኛና ዝቅተኛ የብልጽግና የሲቪል ባለስልጣናትና ወታደራዊ መኮንኖች ቀርቶ ከፍተኛ ወታደራዊ ጀነራሎችና ሚኒስትሮችም የአብይ አህመድ ነገር በቃኝ ብለው ቢመጡ የአማራ ታጋዮች እጃቸውን ዘርግተው እንደሚቀበሏቸው ደጋግሞ መግለጽ አለባቸው። የመንግስት ባለስልጣናት ስርዓቱን ክደው መረጃዎችንና ቁሳቁሶችን ገንዘብ ይዘው ፋኖ እንዲቀላቀሉ ጥሪ ሊደረግላቸው ይገባል። ይህን እንዳያደርጉ የሚስባቸው የስልጣንና የጥቅም ፍላጎት ቢኖርም ይህን እንዲያደርጉ የሚገፋፋ የወንድም የእህት የአባት ያጎትና ያክስ ስቃይ መኖሩን መርሳት አይገባም። የሞራል ተጠያቂነት የሚሰማኝ እኔ ብቻ ነኝ በሚል በመታበይ የሌሎችን በሞራል ጉዳይ የመፈተንን ስዕብና አንኳሶ ማየት ተገቢ አይደለም። በአደባባይ ፋኖ መቀላቀል የማይችሉት ለታጋዩ መረጃዎች በመስጠት ትልቅ ስራ መስራት ይችላሉ። የቀሩትም ስራ በሚገባ ባለመስራት በመለገም በማሻጠር ስርዓቱን ውስጥ እንዲዳክም የሚያደርግ ስራ ሊሰሩ ይችላሉ። የፋኖ ደጋፊዎች ነን በሚሉ አንዳንድ ወገኖች እየተደረገ ያለው ግን ከዚህ በተቃራኒው ነው። ትግሉን ለመቀላቀልና ለመደገፍ በራሳቸው ፍላጎት ስርዓቱን ጥለው የወጡ ግለሰቦችን ማዋከብ ይታያል። እነዚህን ግለሰቦች በልበ ሙሉነት ትግሉን እንዳያግዙ ማድረግ ማሸማቀቅ የአማራ ወዳጆች ሳይሆን የጠላቶች ስራ ነው። በአገር ውስጥ ከአማራው ማህበረሰብ ውጪ የሚገኙትን ቡድኖችንና ግለሰቦችን በጥንቃቄ በወዳጅነትና በጠላትነት በዋና ጠላትነትና በመለስተኛ ጠላትነት በዋና ወዳጅነትና በመለስተኛ ወዳጅነት መመዘን የመፈረጅ ስራ የትግሉ አንድ አካል ነው። በዚህ ፍረጃ ላይ ተመስርቶ የጠላትን አቅም ማዳከም ወዳጆችን የማብዛት ስራ መሰራት አለበት። እንዲህ አይነቱ ጥናት ግን በጥንቃቄና በሚስጥር የሚያዝ እንጂ ጠላትና ወዳጆች በሚል በአደባባይ የሚታወጅ አይደለም።
ትልቁ ቁም ነገር የሁኔታዎች መቀየር በአንድ ወቅት ክፉ ጠላት ተብሎ የታሰበ ግለሰብ በሌላ ወቅት ወዳጅ ሆኖ ሊጠቅም የሚችል አጋጣሚ እንደሚፈጠር ማወቁ ነው። ወዳጅ የተባለው ሊከዳና በጠላትነት ሊሰለፍ ይችላል። የአማራ የህልውና ትግል የጠላትና የወዳጅ መለኪያው መስፈርት ምንም ይሁን ምን ህልውናው በቅድሚያ ማስከበር የሚችለው በዲፕሎማሲ ስራ በመስራት የወገንና የጠላት ትንተና በማቅረብ ሳይሆን በክንዱ መሆኑን ማወቅ ይኖርበታል። ወዳጅን በክንድ መደገፍ ጠላትን በክንድ ማድቀቅ የሚያስችል አቅም ሳይኖር በእምነት ላይ ብቻ ተመስርቶ የሚግባባበት ውል አደጋ እንደሚኖረው ማወቅ ያስፈልጋል። የክንድ ጠንካራነት ወዳጅን ለማብዛት ጠላትንም ለመቀነስ ትልቅ መሳሪያ ነው። በቀጠናው ላይ የሚሰራ የወዳጅነትና የጠላትነት ትንተና በጥንቃቄ ተሰርቶ በጥንቃቄ መያዝና የተግባር መመሪያ ሊዘጋጅለት የሚገባው ነው። ይህ ማለት ሁሌም ሁሉንም እየጠረጠርን በገዛ ጥላችን እየበረገግን እንኖራለን ማለት አይደለም። በሂደት የተጠናከሩ በከፍተኛ መርህና በተጨባጭ በተሰሩ ስራዎች እየጠበቁ በሚሄዱ ግንኙነቶች ላይ በመመስረት ከተለያዩ አካላት ጋር የሙሉ ወዳጅነት እድገት ደረጃ የሚደርስ የህዝብና የሀገራት ግንኙነት ሊኖር እንደሚችል መታወቅ አለበት። ዘብንና ትጥቅን ሳያላሉ ለወዳጅነት የተከፈተን በር የበለጠ እንዲከፈት መስራት ተገቢ ነው። በዓለማችን ውስጥ ከዚህ ቀደም በጠላትነት ሲተያዩ የነበሩ ሀገራት በሂደት በፈጠሩት መልካም ጉርብትና ወደ መልካም ዝምድና ከዛም በአንድ ቤት ወደሚኖር ቤተሰብ የተቀየሩበት አጋጣሚ እንዳለ ማስታወስ ያስፈልጋል። ዘለቄታነት የሚኖረው የወዳጅነት መሰረት የጠላት ወዳጄ ነው በሚለው መርህ የሚመራ አይደለም። ወይም ነጮቹ ዓለምን በቅኝ ገዥነት ሲቀራመቱ ያፈለቁትን ከኢኮኖሚና ከወታደራዊ አቅማቸው ጋር የሚሄድን ሀገራዊ ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም የሚል ከጉስቁልናችን ከድህነታችን ከአቅመ ደካማነታችን ጋር የማይሄድ ብሂል ያለምንም ጥያቄ ተቀብለን ደበቀቀን በመድገም በስራ ለማዋል በመጣር እንዳልሆነ መታወቅ አለበት። በቀጠናው የሚገኙ ሀገሮች በቋሚ ወዳጅነት መርህ ተባብሮ ከመስራት ውጪ መበልጸግ ቀርቶ ህልውናቸውን ማስከበር እንደማይችሉ መገንዘብ ይገባናል። የነጮች መርህ እነሱ በቀጠናው ማካሄድ ለሚፈልጉት የከፋፍሉ አገዛዝና የውክልና ጦርነት የሚጠቅም መርዘኛ መርህ እንደሆነ መረዳት ያስፈልጋል። ይህን ለመረዳት የሚያስችል በቂ ጥበብ ያለው የአማራ ሊቅ በተለይ ከኤርትራ ጋር የሚኖረውን ግንኙነት ከዚህ አቅጣጫ መቃኘት የሚቸግረው እንዳልሆነ እምነት አለኝ። በቀጠናው ከሚገኙ የትኞቹም ሀገሮች በሙሉ ለአማራ የህልውና ትግል መሳካት ትልቅ አስተዋጽኦ ማድረግ የምትችለው ኤርትራ ናት። በፋኖና በኤርትራ መንግስት መካከል የሚኖረው የቀረበ ግንኙነት ለአማራ የህልውና ትግል መሳካት ትልቅ አስተዋጽኦ አለው ብዬ አምናለሁ። የአማራ ህዝብ የህልውና አደጋ ምንጮች ብዙ ናቸው። ሁሉን አደጋዎች በአንድ ጊዜ መጋፈጥ አይቻልም። በአሁኑ ወቅት ለሁላችንም በቅድሚያ የሚታየን የህልውና አደጋ አካላዊ ነው። የአማራን ህዝብ በአካል ለማጥፋት አካባቢውንም ምድረበዳ ለማድረግ ከልማት ከስልጣን ይርቆ በድህነት በማህየምነት ታስሮ እንዲማቅቅ ማድረግ ነው የአብይ አገዛዝ የያዘው ጸረ አማራ ስትራቴጂ ነው። በእግረኛ በሜካናይዝድ በጀቶች በሄሊኮፕተሮችና ድሮኖች ህዝብ መጨፍጨፍ የማመናመን ስትራቴጂ ነው። የህልውና ትግሉ የወዲሁ ግብ በአማራ ላይ የታወጀውን በአካል የማጥፋት እኩይ ህልም ማምከን ነው። ሆኖም ግን የአማራ ህልውና በሚገባ እንዲጠበቅ በየጊዜው መሰረቱ እየጠበቀ እንዲሄድ ከአካላዊ ጥቃት ከመመከት በላይ የተሻገሩ ጉዳዮችን መመርመር ይገባል። የአማራ ህልውና አደጋ በኢኮኖሚ፣ በዘመናዊ ቴክኖሎጂ፣ በትምህርት፣ በጤና አገልግሎት በሚገባ ካለማደግ ጋር ይያያዛል። ከመልካም አስተዳደር መጥፋት የህዝብን ሀብት ከመዝረፍ ችግሮች ጋር ይተሳሰራል። እነዚህን ችግሮች አሁን ትግሉ ባለበት ደረጃ ከሌሎች አንገብጋቢ ጥያቄዎች እኩል ትኩረት ሰጥቶ መንቀሳቀስ አይቻልም። ሆኖም ግን የፋኖ ንቅናቄ መልክ ያለው በሚገባ የተደራጀ አመራር ሲኖረው እነዚህ ጉዳዮች የህልውና ትግሉ አካል ሆነው መታየት የሚችሉበት ሁኔታ መፈጠር ይኖርበታል። አማራው የሚታገለው በማንነቱ ከሚያጠቁት፣ ከሚዘርፉት፣ ከሚበድሉት አካላት ተላቆ ወገን ሆነው ተመሳሳይ ጥቃት በሚያደርሱበት የገዛ ገዢዎቹ መዳፍ ለመውደቅ አይደለም። ትግሉ ነፃነቱንና መብቱን ሊገፉት ሊዘርፉት ከሚችሉ ከየትኞቹም አካላት ጭምር ነፃ ለመሆን የሚደረግ መሆኑን ካሁኑ ግንዛቤ ሊኖረው ይገባል። በትግሉ ወቅት የሚገነቡ የነፃነት፣ የፍትህ፣ የህዝብ ተቆርቋሪነት፣ የህዝብ መብት አክባሪነት ባህሪያት ከትግል በኋላ ለሚመሰረተው ማህበረሰብ እርሾ ሆነው ያገለግላሉ። ከዚህ በፊት ያቀረብኩትን ስርዓቶችን እያባረርን ሌላ ስርዓት በተካን ቁጥር የተካነው ስርዓት ካልጣልነው የከፋ ሆኖ ከመገኘቱን ማህበራዊ ዑደት ማስቆም የምንችለው አስቀድመን መጪውን ካለፈው የተሻለ ለማድረግ ምን በመስራት ነው የሚለው ጥያቄ አንስተን ምላሹን በመስጠት ብቻ ነው። ይህ ጥያቄ ደረጃውንና ጊዜውን ጠብቆ ምላሽ የሚያስፈልገው መሆኑን ለማስገንዘብ የተጠየቀ ነው። እንዳይረሳ። የፋኖ አመራር አንድነት፣ የዲያስፖራ ድጋፍና አንድነት ትስስር። የፋኖ አንድነትና የዲያስፖራ አንድነት ጉዳይ የእንቁላልና የዶሮዋ ጉዳይ ሆኖ ብዙ ችግር ያስከተለ ነው። የፋኖ አንድነት ይቀድማል ወይስ የዲያስፖራ አማራ አንድነት? የትኛው አንድነት ነው ሌላውን አንድነት የሚወልደው የሚለው ጥያቄ ነው የዶሮና የእንቁላል ጉዳይ ያደረገው። ማን ቀድሞ መጣ? ዶሮ ወይስ እንቁላል የሚለው ጥያቄ ማለት ነው። ነገሮች ጥርት ብለው እንዲህ ሳይታዩ የአማራ ዲያስፖራ በቀላሉ አንድነት ፈጥሮ በሀገር ቤት የአማራ ህዝብ ለህልውናው መከበር የሚያደርገውን ትግል በከፍተኛ ብቃትና ልቀት የሚያግዝ የአማራ ፋኖ አንድነት የሚያፋጥን ስራ ያከናውናል የሚል እምነት በጥቂቶቻችን ዘንድ ነበር። ዲያስፖራው የሚፈጥረውን ህብረት በመጠቀም ሀገር ቤት ውስጥ ተበታትነው የሚታገሉትን የፋኖ አካላት ወደ አንድነት በማምጣት በጎ አስተዋጽኦ ያደርጋል የሚል እምነት። ይህ እምነት የመነጨው ዲያስፖራው የሚጨፈጨፈው ወገኑ ጉዳይ ስለሚያሳስበው በውጭ ሀገር በነፃነት የሚኖር በመሆኑ አንዱ ነው ለመስራት የሚገጥሙትን ችግሮች በነፃነት በመነጋገር ማቃለል የሚችልበት እድል ስላለው በመጨረሻም የሚጎዳና የሚጠቅም
ሐሳብና አሰራር በሚገባ ማጤን፣ መመርመር፣ መምከር የሚችሉ በርካታ ምሁራዊ አቅም ያላቸው አማሮች አሉት ከሚል እምነት ነበረ። በሂደት የታየው ግን እነዚህ ግምቶች በሙሉ ስህተት እንደሆኑ ነው። የአማራ ዲያስፖራ ወገኖቹ በኢትዮጵያ ውስጥ የሚደርስባቸውን ሰቆቃ የሚመጥን ለአንድነት የሚደረግ ጥረት ማድረግ ተስኖታል። ችግሮቹን በነጻነት ተነጋግሮ መፍታት የሚችልበትን እድል የተጠቀመበት እርስ በርሱ ለመናቆሪያ፣ ለማጥቆሪያ፣ አሳፋሪ መካሰስ ለመፍጠሪያ ሆኗል። የአማራ ህዝብን ከሚጨፈጭፈው የአብይ አህመድ አገዛዝ በላይ አብዛኞቹ በአማራ ዲያስፖራ ያሉ የሚዲያ ባለቤቶችና የማህበራዊ ሚዲያ አንቂዎች ጊዜያቸውን የሚያጠፉት ወገናቸው የሆነው ግን እነሱ የአይኑ ቀለም አላማረኝም የሚሉትን የፋኖ አመራር ወይም ለፋኖ ድጋፍ ለማድረግ የሚንቀሳቀስን ግለሰብ ከአማራ ጨዋነት በወጣ ጋጠወጥነት በመሳደብና በማሸማቀቅ ነው። የአንድነትን አስፈላጊነት በሚገባ ለማስረዳት የአንድነቱ አካሄድ ምን ይምሰል ለሚለው ጥያቄ መልስ መስጠት ይችላል የተባለው ምሁር በጎጥ የሚያስብ ራሱ ተከፋፍሎ ዲያስፖራውን የሚከፋፍል ሀገር ቤት የሚደረገው ትግል አንድ የጋራ አመራር እንዳይኖረው የሚያደርግ አካል ሆኖ አርፎታል። ባለንበት ወቅት የዲያስፖራው አማራ አንድ ሆኖ የሀገር ቤቱን አንድነት ማምጣት እንደማይችል ገሃድ ሆኗል። የዲያስፖራው አማራ በዚህ ደረጃ ስንጥርጥሩ በመውጣቱ የተነሳ የፋኖ እንቅስቃሴ በተጀመረበት ወቅት አማራው በከፍተኛ ስሜት ተነሳስቶ ይሰጥ የነበረው ድጋፍ በሂደት እንዲደርቅ አድርጎታል። በጎጥ በቀጠና የተከፋፈሉ የፋኖ መሪዎች ውክልና የሰጧቸው የዲያስፖራ ወኪሎቻቸው ሳይቀሩ ይህ ነው የሚባል ድጋፍ ማሰባሰብ የማይችሉበት ሁኔታ ውስጥ ይገኛሉ። በራሳቸው ስልጣን የአማራ ፋኖ ድጋፍ አሰባሳቢ ኮሚቴዎች ነን በሚል የተቋቋሙ ስብስቦች ሰፊ ህዝባዊ መሰረት ለመጣል የህዝብ አመኔታ ማግኘት አልቻሉም። ራሳቸውን ተወካይ አድርገው ወይም በፋኖ ተወክለናል ከሚሉ የፋኖ ድጋፍ አስተባባሪዎች መካከል በስነ ምግባርና በታማኝነታቸው በየሀገሩና በየከተማው በሚገኝ የአማራ ማህበረሰብ ተቀባይነት የሌላቸው ማህበረሰቡን ማስተባበር የሚያስችል ክህሎትና ብቃት የተሳናቸው ሰዎች የተካተቱበት ሆኖ መገኘቱ በዲያስፖራው ለሚታዩ የተዳከመ የአማራ የፋኖ ድጋፍ ማጣት ዋናው ምክንያት ነው። እነዚህ በአንድ ከተማ ሳይቀር የተለያዩ ስሞች እየሰጡ በደርዘን የሚቆጠሩ የፋኖ የድጋፍ ድርጅቶች የፈጠሩ ኮሚቴዎች እርስ በርሳቸው የሚጠላለፉ በጋራ የማይሰሩ ሆነዋል። የዲያስፖራው የፋኖ የድጋፍ እንቅስቃሴ ትልቅ ቀውስ ውስጥ ወድቋል ቢባል ማጋነን አይሆንም። በውጭ በአማራው ማህበረሰብ አማካኝነት ለፋኖ የሚደረገው ድጋፍ ማደግ የሚችለው በመላው ዓለም የአማራ ፋኖ የድጋፍ ድርጅቶች የሚመሰረቱበትን አንድ ወጥ ድርጅታዊ ደንብ፣ መዋቅር፣ የሥራ አፈጻጸም መመሪያ በሀገር ቤት ትግሉን ከሚመራው የፋኖ አመራር ሲመጣ ብቻ ነው። ያ ቀን እስኪመጣ ድረስ ወገኑን ለመደገፍ ፈቃደኛ የሆነ በመቶ ሺዎች የሚቆጠር አማራ አስተባባሪ አጥቶ ድጋፉን ቋጥሮ ከመቀመጥ ውጪ አማራጭ የለውም። እየሆነ ያለውም ይህ ነው። ትግል ላይ ያሉ ፋኖዎች ቁስል ማጠቢያ አጥተው አረቄና በርበሬ እየተጠቀምን ነው በሚሉበት በዚህ ወቅት በአብይ አህመድ ግፈኛ አገዛዝ መንግስታዊ እገታ ውስጥ ገብተው እርዳታ እንዳይደርሳቸው ተደርገው በመቶ ሺዎች የሚቆጠሩ አማሮች በረሃብ በሚጠበሱበት በዚህ ፈታኝ ወቅት በወር በሚሊዮኖች የሚቆጠሩ ዶላሮች ከዲያስፖራው መሰብሰብ የሚችልበትን እድል የዲያስፖራው የፋኖ ደጋፊዎች ነን የሚሉ አካላት በፈጸሙት የተሳሳተና ከፋፋይ ድርጊት ዘግተው ቁጭ ብለዋል። ይህን የማስከፈት ኃላፊነትና የሞራል የበላይነቱ ያለው የአገር ቤቱ የፋኖ አመራር ነው። አንዱም ፋኖ በፍጥነት የጋራ አመራር የመፍጠር ስራውን እንዲያጣድፍ የሚያደርገው ግፊት የሚመጣው ለትግሉ መድረስ የሚገባውን ትልቅ የሆነ ድጋፍ ማስቀጠል የሚችለው ይህ አመራር ብቻ ስለሆነ ነው። የአገር ቤቱ የፋኖ የጋራ አመራር በአፋጣኝ ቢፈጠርም የውጭውን ድጋፍ በተመለከተ የሚሰጠው የአደረጃጀት መመሪያ በጥንቃቄ ታሰበበት መሆን ይኖርበታል። ከዚህ ቀደም በዲያስፖራ ውስጥ የነበሩ የድጋፍ ድርጅቶች አመሰራረት ዙሪያ ተፈጥረው ከነበሩ ችግሮች የድርጅቶቹ ጥንካሬና ድክመቶችን ልምድ የቀሰመ መሆን ይኖርበታል። በምንም አይነት የማያዋጣው አደረጃጀት ከውስጥ ወደ ውጭ በወኪልነት የሚመደብ ወይም በሚሾሙ ግለሰቦች የሚመራ አደረጃጀት ነው። ይህ አደረጃጀት የማያዋጣ የሚሆነው የፋኖ የጋራ አመራር የመደባቸውን ሰዎች የተለያዩ ምክንያቶች በመደርደር ተቀባይነት እንዳያገኙ የሚያደርገውን የውስጥ ሽኩቻ ስለማያስቆመው ነው። ከውስጥ ወደ ውጭ የሚሰጥ ውክልና ወይም ኃላፊነት እያንዳንዱ አማራ ለመንግስት በኪሱ ዘውድ ይዞ ይዞራል የሚለውን አባባል ግምት ውስጥ ያላስገባ ስለሚሆን በፋኖ ተወካይነት ሹመት ያላገኙ የመሾም ፍላጎት ያላቸውን ግለሰቦች ማስከፋትና አፍራሽ ሚና ከመጫወት እንዲገቱ ማድረግ አይችልም። በየቦታው እስካሁን የአማራ ፋኖ አንድ ትልቅ የድጋፍ ድርጅት የመፍጠር ችግር የተከሰተው ይህ ትልቅ ድርጅት ትልቅ ጠቀሜታ እንደሚኖረው ካለመገንዘብ አይደለም። ችግሩ የመነጨው ይህ ድርጅት ሲፈጠር መሪ ሊሆን አልችልም የሚል ስጋት ባላቸው መንግስት የሚፈልጉ ግለሰቦች የስልጣን ጥማት ነው። ግለሰቦች ትልቅ ድርጅት መስርተው መሪ ለመሆን እንደማይችሉ ከተጠራጠሩ የያዟቸውን ትንሽ ድርጅት የግል ንብረት አድርገው የመቀጠል ፍላጎት እንዳላቸው የፋኖን የዲያስፖራ ድጋፍ በአንድ ለማምጣት የተደረገው ጥረት ገሃድ አድርጎታል። ከግለኛ ባህላችን የሚቀዳውን በጋራ የመስራት ችግር ማቃለል የሚቻለው ሰዎችን ከላይ ወደ ታች በትዕዛዝ በመሾም ሳይሆን የአማራን ትግል የሚደግፉ አማራዎች በጋራ ተሰባስበው በራሳቸው መልካም ፈቃድና ውሳኔ የድጋፍ ድርጅት መሪዎች ናቸው የሚሏቸውን ግለሰቦች ከከተሞች ጀምረው በሀገር ጉሩና ባለም አቀፍ ደረጃ እንዲሰየሙ በማድረግ ብቻ ነው። መንግስት የሚፈልገው ሁሉ አንጋሽ በመሆኑ የመሰጠው እርካታ ሽኩቻ መቀነሻ ፍቱን መድኃኒት ነው። በየከተማው ከሚኖረው አማራ በላይ በከተማው ውስጥ ማን የአማራን ህዝብ አደራ እንደማይበላ፣ ማን ለአማራ ህዝብ የህልውና ትግል መሳካት ተግቶ እንደሚሰራ፣ ማን አስተባባሪ አሰባሳቢ እንደሆነ በከተማው ከሚኖረው አማራ በላይ የሚያውቅ የለም። ይህን አካሄድ አንዳንድ ግለሰቦች ሳይታወቁ ሰርገው ሊገቡ ይችላሉ የሚል ስጋት በማሰራጨት ከከተማው ህዝብ በላይ ሰዎችን የሚያውቁ ሆነው ለሚቀርቡ መካሪዎች የፋኖ አመራሮች ጆሮ መስጠት አይገባቸውም። በሰፊው አማራ አሰልስሎ
የመወሰን ብቃት ላይ ተማምኖ መሪዎቹን እንዲመርጥ እንዲቆጣጠር በሚያስችለው ህገ ደንብ አማካኝነት እንዲተዳደር ነፃነቱን ሊሰጡት ይገባል። ልክ እንዳሁኑ የፋኖ ድጋፍ እንቅስቃሴ ትልቅ ችግር ላይ ወድቆ የነበረውን የቅንጅት የዲያስፖራ ድጋፍ ከመጥፋት ያዳነውና ነፍስ የዘራበት አደረጃጀት ከላይ ያቀረብኩት አደረጃጀት ነው። የቅንጅት አመራሮች በውክልና የመደቧቸውን በየሀገሩ የሚገኙ ተወካዮቻቸውን በየከተማው የሚገኙ የቅንጅት ደጋፊዎች በዲሞክራሲያዊ መንገድ በመረጧቸው አመራሮች በመተካት ነው። የአማራ ፋኖ የዲያስፖራ የድጋፍ ድርጅት በዓለም ዙሪያ በድጋፍ ድርጅቱ ስራ የተሰባሰቡ በመቶ ሺዎች የሚቆጠሩ አባላት ያሉትን የብዙሃን ድርጅት የመመስረት ዓላማ ያለው ሆኖ መቀረጽ ይኖርበታል። በመቶ ሺዎች የሚቆጠሩ በወር በጣም አነስተኛ አባልነት መዋጮ የሚያዋጡ ለፋኖ የማያቋርጥ የወርሃዊ ገቢ ምንጭ የሚሆን በሚሊዮኖች የሚቆጠር ዶላር የሚያሰባስቡ አባላት ያሉት አደረጃጀት መመስረት የሚቻለው ዲያስፖራው ራሱ መርጦ አመኔታ ይሰጣቸው ቢያጠፉ ሊገስጻቸው ካልሆነም ሊያስወግዳቸው የሚችል የተጠያቂነት ግዴታ ያለባቸው የራሱ መሪዎች ሲኖሩት ብቻ ነው። ይህ ስራ እንዴት በአጭር ጊዜ ውስጥ በተሳካ ሁኔታ መከናወን እንደሚችል ዝርዝሩን የፋኖ የጋራ አመራር ሲመሰረት ማቅረብ ይቻላል። የፋኖ አመራር እስኪመሰረት አንጠብቅም። አሁን መከራውን ለሚያየው ህዝብና ደሙን ለሚያፈሰው የፋኖ ታጋይ ልንደርስለት ይገባል ብለው የሚቆረቆሩ የፋኖ የድጋፍ ኮሚቴዎች እየተዳከመ የመጣውን ድጋፍ ነፍስ ሊዘሩበት የሚችሉበት አካሄድ ከላይ የተቀመጠውን ያደረጃጀት በሚኖሩበት ከተማ ተግባራዊ በማድረግ ብቻ ነው። በአንድ ከተማ ውስጥ የሚገኙ የፋኖ የድጋፍ ኮሚቴዎች በቅድሚያ ተሰባስበው መወሰን ያለባቸው የስካውን አሰራራቸው የሚፈለገውን ድጋፍ እንዳላስገኘ ነው። ችግሩ የተባባሰው በአማራ ህዝብና ለአንድ ዓላማ ስም ለሚደረግ ትግል በአንድ ከተማ ውስጥ በርካታ አደረጃጀቶች የአማራውን የዲያስፖራ ያሳዘኑትና በኮሚቴዎቹም ላይ አመኔታ ያሳጡት መሆኑን ማመን ነው። በርካታ ኮሚቴዎች የአማራ ፋኖ ተወካይ ነን ለማለት የቅቡልነት ጥያቄ ያለባቸው መሆኑ ችግሩን ያባባሰው ጉዳይ መሆኑን መረዳት ይገባል። ከዛም አልፎ በአማራ ፋኖ ስም ገንዘብ አሰባስበው የራሳቸው ህይወት ያደላደሉ ቀማኞች መኖራቸውን ማጤን ያስፈልጋል። ከላይ የተጠቀሱት ችግሮች ማቃለል የሚቻለው የፋኖ የድጋፍ ኮሚቴዎች አድርገው ራሳቸውን የሰየሙ አካላት ኮሚቴዎቻቸውን አክስመው በርካታ አማራዎችን ላካተተ አደረጃጀት መፍጠር ተግተው የሚሰሩ ሆነው በመገኘት ነው። የፈረሱት የኮሚቴ አባላት በሚኖሩበት ከተማ በህዝብ ተቀባይነት ካላቸው የፋኖ ደጋፊዎች ጋር በጋራ በመምከር እንዴት በከተማ ውስጥ የሚገኘውን አማራ በስፋት በማሰባሰብ ተሰባሳቢው የሚያምነው የሚቀበለው አንድ ሁሉንም የከተማውን አመራር ያካተተ የድጋፍ ድርጅት መመስረት እንደሚቻል መምከር አለባቸው። ይህን ፍላጎት ለማሳካት በዘመቻ መልኩ በከተሞች ሰፊ እንቅስቃሴ ተሰርቶ በፋኖ ትግል ያገባኛል የሚል አንድም የከተማው ነዋሪ ያልቀረበት ትልቅ ስብሰባ እንዲዘጋጅ ማድረግ ነው። ስብሰባው የአማራ ፋኖ የዲያስፖራ የድጋፍ ድርጅት ችግሮችና መፍትሄዎቻቸው ውይይት የሚደረግበት ከላይ የተጠቀሰው ብዙሃኑ በዲሞክራሲያዊ መንገድ የሚቆሙት የድጋፍ ድርጅትና አመራር እንዲኖረው ማድረግ ነው። በዚህ ስብሰባም ሆነ በሌሎች የአደባባይ ስብሰባዎች ላይ ለመገኘት የተለያዩ ምክንያቶች የሚያቀርቡ ግለሰቦች ሊኖሩ ይችላሉ። እነዚህ ግለሰቦች በድብቅ ፋኖን ለመደገፍ ፈቃደኞች ሊሆኑ ይችላሉ። የፈቃደኝነት ማስተናገድ የሚያስችል አሰራር በስራ ላይ መዋል ይገባል። ሁሉንም ደጋፊ በድፍረት በአደባባይ ካልወጣ የአማራ ጠላት ነው የሚል አደገኛ አመለካከት ቦታ ሊኖረው አይገባም። በከተሞች በሚጠራው ስብሰባ ላይ ቀደም ብሎ በፋኖ የድጋፍ አሰባሳቢነት የሚታወቁና ይህን ስብሰባ ካስተባበሩት መካከል የአዲሱ አመራር አባላት ሆነው የሚመረጡ ሊኖሩም ላይኖሩም ይችላሉ። ተመረጡ አልተመረጡም በህዝብ የነዚህ የቀድሞ ኮሚቴ አባላት ዋናው ስራቸው አዲሱ የድጋፍ ድርጅት ስራው እንዲሳካ ማገዝ ብቻ ይሆናል። ለፋኖ ከልብ መቆርቆርን ማሳያው መንገድ ይህ ብቻ ነው። ይህ አካሄድ በጣም በቀላሉ እየተዳከመ የመጣውን የዲያስፖራ ድጋፍ ነፍስ የሚዘራበት ይሆናል።